የኢትዮጵያ ብር ከዓለማችን እጅግ ደካማ ገንዘቦች ውስጥ ተመደበ። የሱዳን ጦርነት ወደ ኢትዮጵያ እየተዛመተ ነው ተብሏል። መንግስት በርካታ መኪኖችን አገተ። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩም። የኢትዮጵያ ብር ከዓለማችን እጅግ ደካማ ከሆኑ ገንዘቦች መካከል ውስጥ ተመደበ። በዓለማችን ካሉ መገበያ ገንዘቦች የኢትዮጵያ ብር የሚሻለው ከአርጀንቲናው ፔሶና ከቱርኩ ሊራ ብቻ እንደሆነም ታውቋል። ብር በታሪኩም ከፍተኛ የማሽቆልቆል ጎዳናን መያዙንም ነው መረጃዎች ያሳዩት። የብሉምበርግ ጥናታዊ ሪፖርት እንዳሳየው የኢትዮጵያ ብር በአውሮፓውያኑ 2025 ከአሜሪካን ዶላር አንጻር 15 በመቶ ተዳክሟል። ይህም በዚሁ የፈረንጆቹ ዓመት ከብዙ ሀገራት ገንዘብ አንጻር እጅጉን የተዳከመ ገንዘብ እንዲሆን አድርጎታል። የኢትዮጵያ ብር በዚህ ደረጃ እንዲወርድ ያደረገው የሀገሪቱ ያልተፈታ መዋቅራዊ የኢኮኖሚ ችግር መሆኑ የተጠቀሰ ሲሆን የዚህ መዋቅራዊ ችግሮች ማሳያ የዋጋ ንረት፣ አነስተኛ የሆነ የሀገሪቱ የውጭ ምንዛሬ ክምችትና በዋናውና በትይዩ ወይንም በጥቁር ገበያ መካከል ያለው የውጭ ምንዛሬ ዋጋ ልዩነት ነው። አሁን ያለው ሁኔታ እንደሚያሳየው የኢትዮጵያ ብር በባንኮችና ብሔራዊ ባንክ ያለው የምንዛሬ ምጣኔ አሁንም ጠንካራ መሆኑን የሚያሳይ ነው። በአሁኑ ሰዓት በባንኮች አንድ የአሜሪካ ዶላር እየተመነዘረ ያለው እስከ 160 ብር አካባቢ ነው። ይሄው አንድ የአሜሪካ ዶላር ከኢትዮጵያ ብሔራዊ ባንክ ፍቃድን ወስደው የምንዛሬ ስራን በሚሰሩ ቢሮዎች 177 ብርን የሚመነዘረው። ይሄው አንድ የአሜሪካ ዶላር በትይዩ ገበያ ወይንም በተለምዶ ጥቁር እየተባለ በሚጠራው ገበያ ከ180 ብር በላይ ነው ዋጋው። ከሁለቱ ገበያዎች አንጻር ሲታይም ነው የኢትዮጵያ ብር አሁንም በይፋዊ ገበያዎች የምንዛሬ ተመኑ ጠንካራ ነው የተባለው። ታዲያ በይፋዊና ሌሎች ሁለቱ ገበያዎች መካከል ያለው የብር የውጭ ምንዛሬ ተመን ልዩነት ብርን አሁንም ወደ ባሰ መዳከም ሊያመራው እንደሚችል ታምኗል። የኢትዮጵያ ብር አሁንም ላይ የተሻለ መሆን ተስፋው የተመሰረተው የሀገሪቱ አበዳሪዎች ሊያደርጉ በሚችሉት የብድር ማሸጋሸግ ላይ እንደሆነም ነው የታመነው። የኢትዮጵያ መንግስት በቡድን 20 አባል ሀገራት ማዕቀፍ የብድር ሽግሽግ እንዲደረግለት ከጠየቀ ቆይቷል። ቻይናና ፈረንሳይ ከተካተቱበት የአበዳሪዎች ቡድን ጋር ከሀገሪቱ ብድር 3.5 ቢሊዮን ዶላሩ የመክፈያ ጊዜው መልሶ እንዲዋቀር ቀደም ተብሎ የመግባቢያ ስምምነት ተፈርሟል። ይህንን የብድር መክፈያ ጊዜም የማሸጋሸግ ድርድርን እስከ የካቲት ወር ለማጠናቀቅ ኢትዮጵያ አስባለች። ይህ የብድር መክፈያ ጊዜን መልሶ የማዋቀሩ ድርድር ኢትዮጵያ በምትፈልገው መልኩ የሚጠናቀቅ ከሆነ ብር የተሻለ ደረጃን ይይዛል፣ የኢንቨስተሮች መተማመንም ይጨምራል ተብሎ ይታመናል። የኢትዮጵያ ብር በዚህ ደረጃ እየተንደረደረ መውረድ የጀመረው መንግስት በሐምሌ ወር 2016 ዓ.ም የብር የውጭ ምንዛሬ ተመን በገበያ ይወሰን ካለ በኋላ ነው። ከዛን ጊዜ ጀምሮ በባንኮች 58 ብር የነበረው የአንድ የአሜሪካ ዶላር ዋጋ ዛሬ ላይ 160 ብር አካባቢ ሆኗል። የኢትዮጵያ ብር ፈጣን ማሽቆልቆልም በርካታ ኩባንያዎችን አክስሯል። ይህ በእንዲህ እንዳለ የኢትዮጵያ ብሔራዊ ባንክ ገዥ ኢዮብ ተካልኝ ዛሬ ከመንግስታዊው የኢትዮጵያ ቴሌቪዥን ጋር ባደረጉት ቆይታ በአገሪቱ የውጭ ምንዛሬ እጥረት የለም፣ ያለው ችግር የአዲሱ የውጭ ምንዛሬ ፖሊሲ አተገባበር ሊሆን ይችላል ብለዋል። ኢኮኖሚ ውስጥ የውጭ ምንዛሬ እጥረት የለም፣ በአጠቃላይ በኢኮኖሚ ደረጃ ማለት ነው። እንደነገርኩ ለምሳሌ እኛ ክምችት የዛሬ አመት ተኩል እንደርስበታለን ያለውን ዛሬ ደርሰናል ኦሬዲ። ይሄ የሚያሳይህ የተሻለ ሁኔታ እንዳለ ነው። ግን ምንድነው ብሔራዊ ባንክ አለው ማለት ባንኮቹ ጋር አለ ማለት ላይሆን ስለሚችል አሁን ያደረግነው ነገር ምንድነው አቅርቦቱን ማሳደግ ነው። ለ3 ወር ፕሮግራም ወጥተናል፣ አይተሃል ብዬ አስባለሁ። በየሁለት ሳምንቱ ጨርታ እያወጣን ነው ማለት ነው። ይሄ ለምሳሌ አንድ ባንክ የውጭ ምንዛሬ የሚያስፈልገው ገና በጥር ከሆነ ዛሬ መጋፋት የለበትም። ቢኮዝ ጥር ላይም እንደምናቀርብ ስንት እንደምንሸጥ ኦልሬዲ አሳውቀናል ማለት ነው። ይሄ በትንሹ ነው እንደውም ኦፕሽኑን ያወጣነው። ከዚህም በላይ ካስፈለገ እጥረቱን እያየን ምንድነው አንድ ማድረግ የምናስበው አጠቃላይ ኢኮኖሚ ውስጥ ያለውን የፍላጎትና አቅርቦት ችግር እያጠናን በየጊዜው ተጨማሪ ሲያስፈልግ እንጨምራለን። የውጭ ምንዛሬ እጥረት ሳይሆን የውጭ ምንዛሬ አዲሱን አስተዳደር ያለ መረዳትና በአግባቡ ያለ መምራት ችግር ነው ያለው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን እየተባባሰና ከጊዜ ወደ ጊዜ ዓለም አቀፋዊ መልክን እየያዘ የመጣው ግጭት ወደ ጎረቤት ሀገራት በተለይም ወደ ኢትዮጵያ ሊዛመት እንደሚችል አስጠነቀቀ። ይህ ሊሆን የሚችለው ውጊያው እየበረታ የጦር መሳሪያዎች ስርጭት እየጨመረና ታጣቂ ቡድኖች ባልታጠቁ ድንበሮች በኩል እየተንቀሳቀሱ በመሆናቸው ነው ተብሏል። ለጸጥታው ምክር ቤት ገለጻ ያደረጉት የፖለቲካና ሰላም ግንባታ ጉዳዮች ረዳት ዋና ጸሐፊ ካሊድ ኪያሪ ጦርነቱ በቅርቡ ወደ ሱዳን የኮርዶፋን ግዛት አቅጣጫ
መዞሩን ገልጸዋል። በዚሁ መሰረት የሱዳን ፈጥኖ ደራሽ ኃይል የባባሱን ከተማ በጎርጎሮሳውያኑ ታህሳስ 1 ቀን የሄንግሊግ የነዳጅ ማውጫን ደግሞ በታህሳስ 8 ቀን መቆጣጠሩና በደቡብ ኮርዶፋን የሚገኙ ዋና ዋና ከተሞች አሁንም በከበባ ውስጥ መሆናቸውን አስታውቋል። አክለውም በሱዳንና በደቡብ ሱዳን መካከል እየታየ እንዳለው ሁሉ ታጣቂ ቡድኖች ድንበር ተሻግረው የሚያደርጉት እንቅስቃሴ ለቀጠናው መረጋጋትን ሊያሳጣ የሚችል ተጽዕኖ እንዳለውም አስጠንቅቀዋል። ካሜሮን ሁድሰን የተባሉ ተንታኝ በበኩላቸው ደግሞ ግጭቱ በድንበር ተሻጋሪ የጦር መሳሪያ የገንዘብና የፖለቲካ መረቦች የሚደገፍ ሙሉ በሙሉ ዓለም አቀፋዊ ይዘት ያለው ጦርነት ሆኗልም ሲሉ ተናግረዋል። ለምክር ቤቱም ሲያስረዱ እነዚህ ተመሳሳይ መረቦች በቀጣይ በቻድ በደቡብ ሱዳን ወይም በኢትዮጵያ ለሚነሱ ጦርነቶች ድጋፍ አያደርጉም ብለን ካሰብን ተሳስተናል በማለት ግጭቱ በቀላሉ ወደማይረጋጉ ጎረቤት ሀገራት የመዛመት አደጋ እንዳለው አጽንኦት ሰጥተው ተናግረዋል። ሀድሰን እንደገለጹት ጦርነቱ ከተለመደው የግጭት መልክ ወጥቶ ከተለያዩ ሀገራት በሚቀርቡ ዘመናዊ የጦር መሳሪያዎች ወደሚካሄድ ጦርነት ተቀይሯል። መሳሪያዎቹም በቻድ፣ በሊቢያ፣ በመካከለኛው አፍሪካ ሪፐብሊክ፣ በደቡብ ሱዳንና በሶማሊያ ፑንትላንድ ግዛት በሚያልፉ መንገዶች ለሱዳን ተፋላሚ ወገኖች እየደረሱ መሆኑንም ጠቁመዋል። እነዚህ የጦር መሳሪያ አቅርቦት ሰንሰለቶችም ያለምንም ቁጥጥር የሚቀጥሉ ከሆነ ከሱዳን ድንበር ባለፈ ለሌሎች አዳዲስ ግጭቶች መነሳሳት ምክንያት ሊሆኑ እንደሚችሉ ሞግተዋል። የተባበሩት መንግስታት ድርጅት ባለስልጣናት በበኩላቸው የድሮን ጥቃቶች ያለምንም ልዩነት በስፋት ጥቅም ላይ መዋላቸው እንዳሳሰባቸውም ገልጸዋል። ኬሪያ በካግዱግሊ የሚገኘውን የተባበሩት መንግስታት የሎጂስቲክ ማዕከልን ጨምሮ እንደ መዋለ ህጻናትና ሆስፒታሎች ባሉ ሲቪል ተቋማት ላይ የተፈጸሙ ጥቃቶችን በማሳያነት ጠቅሰዋል። በአብዬ የሰላም አስከባሪ ኃይል ውስጥ የሚያገለግሉ 6 የሰላም አስከባሪዎች መገደላቸውን የገለጹት ኃላፊው በአሁኑ ወቅት ሱዳን በጦር መሳሪያዎች የተጠለቀለቀች መሆኗንና ያልተገደበ የመሳሪያ ፍሰት ለጦርነቱ መቀጠል ዋነኛ ምክንያት መሆኑን አስረድተዋል። ባለስልጣናቱ እንደገለጹት የጦርነቱ ሰብአዊ መዘዞች እጅግ አስከፊ ከመሆናቸውም በላይ እየተባባሱ መጥተዋል። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ የድንገተኛ አደጋ ምላሽ ዳይሬክተር ኤደን ወርሶን የኮርዶፋን ግዛት አዲሱ የኃይል እርምጃ ማዕከል እየሆነ መምጣቱን ገልጸዋል። በዳርፉር ደግሞ የሰብአዊ እርዳታ ፍላጎቱ አሁንም እጅግ ከፍተኛ እንደሆነ ቀጥሏል ተብሏል። ዳይሬክተሯ የጅምላ ጭፍጨፋዎች፣ የጾታ ጥቃትና ህይወት አዳኝ የሆኑ እርዳታዎች እንዳይደርሱ የመከላከል ድርጊቶች እየተፈጸሙ መሆኑን ጠቅሰዋል። በተጨማሪም ዘንድሮ በጤና ተቋማት ላይ በተፈጸሙ በርካታ ጥቃቶች ምክንያት የጤና አገልግሎቱ ሙሉ በሙሉ ሊፈርስ ተቃርቧል ሲሉም አስጠንቅቀዋል። የጸጥታው ምክር ቤት የቀጠናው አለመረጋጋት እየተባባሰ በመምጣቱ ግጭቱ እንዳይባባስና ወደ ሌሎች ሀገራት እንዳይዛመት የተቀናጀ እርምጃ እንዲወሰድ ጠይቀዋል። በተጨማሪም የምክር ቤቱ ንግግር አቅራቢዎች ለጦርነቱ መፋፋም ምክንያት ለሆኑ ወገኖች ተጠያቂነት እንዲሰፍን ጥሪ ያቀረቡ ሲሆን የሱዳን ግጭት በኢትዮጵያም ሆነ በሌሎች የአፍሪካ ቀንድ ሀገራት ላይ ሰፊ አለመረጋጋት እንዳይፈጥር ሰፋ ያለ የጦር መሳሪያ ማዕቀብን ጨምሮ ጠንከር ያሉ እርምጃዎች እንዲወሰድም አሳስበዋል። በኢትዮጵያ የተለያዩ ቦታዎች በተለይም በኦሮሚያ ክልል በርካታ መኪናዎች ለግዳጅ ይፈለጋሉ በሚል እስከነ ሾፌሮቻቸው ታግተው በየመናኸሪያዎቹ መቆማቸው ተሰምቷል። ብዙዎቹ መኪናዎች በየራሳቸው ስራ ላይ ያሉ በጸጥታ ኃይሎች ከየመንገዱ እንዲቆሙ ተደርጎ ነው በየመናኸሪያዎቹ ቆመው ለግዳጅ ይፈለጋሉ የተባለው። እንደሰማነው ከሆነም አንዳንዶቹ መኪናዎች ከመንገድ ላይ፣ ሌሎቹ ነዳጅ ለመቀዳት በየማደያው ከተሰለፉበት፣ እንዲሁም ተጓዦችን ለመጫን በአውቶቡስ ተራ የያዙ መኪኖችም እንዲሁ ታግተው ቆመዋል። የተለያዩ የማህበራዊ ሚዲያዎች ላይ ሾፌሮች ምሬታቸውን እየገለጹም ታይተዋል። እነዚህ መኪኖቻቸው የታገቱባቸው ሾፌሮችም ሌሎች ሾፌሮች መኪናዎቻቸው እንዳይታገቱባቸው ጥንቃቄን እንዲያደርጉ ሲመክሩም ተደምጠዋል። ቢሾፍቱ በሚገኘው አውቶቡስ ተራ ብቻ ከ200 በላይ መኪኖች ታግተው ቆመው ታይተዋል። ወገን ስራ መስራት አልቻለም። ያው ዛሬ በደብረ ዘይት የተከሰተው ነገር ተመልከቱ። ያው ደብረ ዘይት ዱከም ግዳይ ተብሎ የተያዘው መኪና ያው ከ200 መኪና በላይ ነው። አሁንም ባላችሁበት ቁሙ። በዛሬው ዕለት በሰኞ ዕለት ቀን 13 እባካችሁን በያላችሁ በቁሙ። ስራ መስራት አልቻልንም። በያላችሁ በቁሙ። እባካችሁን ሹፌሮች ተደማመጡ። እየታገቱ ያሉ መኪኖች የተለያዩ ሲሆኑ የህዝብ ማመላለሻ ግዙፍ አውቶቡሶች እንዲሁም ሚኒባሶች፣ ሲኖትራክ የሚባሉ ግዙፍ ጭነት አሽከርካሪዎችና አይሱዙ የሚባሉት መለስተኛ የጭነት ተሽከርካሪዎች በብዛት በየቦታው ታግተው ቆመዋል። ሆኖም የግዳጅ የሚል ምክንያት ከመስጠት ውጪ እነዚህ በርካታ ተሽከርካሪዎች ለምን አይነት ግዳጅ ተፈልገው እንደታገቱም አልተነገራቸውም። ይህም በአሽከርካሪነት ቤተሰቦቻቸውን ለሚያስተዳድሩ ግለሰቦች ፈተና ሆኗል። ይሰራሉ ለተባለው ግዳጅም ክፍያ ይኑረው አይኑረው አልታወቀም። ከዚህ ቀደም ለሰሜኑ ጦርነት በግዳጅ ጥቅም ላይ የዋሉ የግል ባለ ንብረቶች መኪኖች ክፍያ ለመፈጸሙም ሲነገር ነበር። በሰዎች የንብረትና ግለሰባዊ እንቅስቃሴ ላይ ከባድ ገደቦችን የሚያስቀምጡ እርምጃዎች አሁንም ተባብሰው ቀጥለዋል። ከሳምንት በፊት ደግሞ በርካታ ወጣቶችም እየታፈሱ እንደነበር የሚታወስ ነው።
ከኢትዮ ፍሮንት የዛሬ ጉዳያችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ